የኢትዮጵያ አሁን ኢትዮጵያ የምትቆጥረበት የዘመን አቆጣጠር በእውነት ኢትዮጵያዊ ነው ለሚለው ነገር የኢትዮጵያ ምሁራን የታሉ? ይሄ የአደባባይ እውነት ስለሆነ ማለት ነው። ኢትዮጵያውያን በዘመን አቆጣጠር ዙሪያ ትልቅ ጉባኤ ማድረግ ይገባቸዋል። ትልቅ ምክንያቱም እንደ ሀገር ስንኮርጅ ከባድ እንደ ሀገር ለመጠቅለያ አሁን የኢትዮጵያ የዘመን አቆጣጠር የምንለው በማን ተጽፎ እና ተሰናድቶ ሀገሪቷ ልትጠቀምበት ቻለች የሚለውን ስንመለከት ጸሐፊያኑ ዲሜጥሮስ እና አቡሻር ይባላል። ሁለቱም ግብፃውያን ናቸው። አንዱ እንኳን ኢትዮጵያዊ አይደለም። ታዲያ እኛ ግብፃውያንን ግብፃውያኑ ያሰዱትን የእነሱን የዘመን አቆጣጠር እንደ ሀገር ኩራት አድርገን የምንይዘው እኛ ግብፃውያን ነን። ለዛውም በአሁን ሰዓት ኮፕቲኮቹ ቀይረውታል። እነሱ 1784 አካባቢ ነው ያሉት። ያን የነበረው ከሰማዕታት ዘመን ጀምሮ እንደ አዲስ መቁጠር ጀምረው ቀይረውታል። ኢትዮጵያ ግን ያኔ ቅድመ ልደተ እግዚአብሔር የነበረውን የግብፅ የዘመን አቆጣጠር ኮርጃ ይዛ እንደ ራሷ ማንነት አድርጋ ይዛለች ማለት ነው። ይሄ ለዛውም ግብፅ ኢትዮጵያን እንዳትበለጽግ የምታደርግ ዋነኛዋ ጠላት ሆና ሳለች እሷ አኝካ የጣለችውን የዘመን አቆጣጠር እንደ ሀገር ኩራት ማውለብለብ እንደ ሀገር መዋረድ። አሁን የኢትዮጵያ የዘመን መቁጠሪያ የሚባለው የኢትዮጵያ አይደለም። ልዩ ነገር ይዘናል እንላለን፣ ልዩ ነገር ግን አልያዝም። ከወርቅም ወርቅ የሆነው የቅዱስ ሄኖክ ዘመን አቆጣጠር እንግዲህ በአሁኑ ሰዓት ይፋ ሆኗል ማለት ነው። ትውልድ ያንብብ እውነትንም ይመርምር እያልኩ ንግግሬን እቋጫለሁ። እግዚአብሔር ይስጥልን። ዋናው የመጽሐፉ ባለቤት ደግሞ ዲያቆን ሰንበት ያለውን ሁኔታ ስለ መጽሐፉ ዘርዘር አድርገው ያቀርቡና ከዛ ወደ ጥያቄና መልስ ይስጥልን። እንግዲህ ያው ይህን መጽሐፍ ስጽፍ የነበረውን ነገር ለማብራራት እሞክራለሁ። ያው እንደተጠቀሰው ከ3 እስከ 4 ዓመታት ጊዜ የፈጀ ነው ማለት ነው። መጽሐፍ ተጽፎ እስኪያልቅ ባለው እና የነበረው ጊዜ ይመስላል። ይህን መጽሐፍ የጻፍኩት ከጥንት የኢትዮጵያ የብራና መጻሕፍት በማመሳከር ነው። ያው ጥንታውያን ኢትዮጵያ ጥንታውያን ብራና መጻሕፍት አላት ይታወቃል። ያው ከነዚህ ጋር በማመሳከር የጻፍኩት መጽሐፍ ነው ማለት ነው። እንግዲህ መጽሐፉ ላይ ካለው የተወሰነው ነጥብ ላንሳና በብራና መጻሕፍት ወይም በብራና መጽሐፍ ሄኖክ ያው ቀዳሚ የሆነው በጊዜ የተጻፈው መጽሐፍ ሄኖክ የብራናው እንደሆነ ይታወቃል። የኢትዮጵያው መጽሐፍ ሄኖክ የተጻፈው ደግሞ ከአርማይኩም ከግሪኩም ያው ዴርሲ ስክሮልስ ውስጥ ከተገኘ ውስጥም የቀደመው እንደሆነ ያው በመረጃ እንደ ዓለም ብዙ የሆነ ነገር ነው እና ያው እነዚህ ጋር በማጣቀስ እንደ ብራና መጽሐፍት ከሆነ እንደ ብራና መጽሐፍ ሄኖክ ከሆነ በዘመን አቆጣጠር ውስጥ ጳጉሜ ወይም ተረፈ ዕለት ትርፍ ቀን የሚባል ነገር የለም ማለት ነው በብራና መጽሐፍት መሰረት እና ይህንን ለመናገር ፈልጋለሁ። ሌላው ምንድነው ያው ብዙ ጊዜ ያው በቅርብ ልናገኝ የምንችላቸው የብራና መጽሐፍት አብዛኛው ከ100 ዓመት በፊት የነበሩ ናቸው። ያው እነሱን በቅርብ ልናገኝ እንችላለን። ምናልባት እኔም እነሱን ቶሮንቶ ላይ ጉንዳቤ ላይብረሪ ውስጥ ከነበረው ነው ያገኘሁት። ከዛ በማመሳከር ነው የሰራሁት። ያው ግን እስከ 7 እስከ 8 ዓመታት በፊት የነበሩ የብራና መጽሐፍት ብዙ ጊዜ ቅርብ አናገኛቸውም። ያው እነሱም አብዛኛው ያው ስውራን ቤተ መቅደሶችና የጣና ገዳማት ደሴቶች ውስጥ ስላሉ ነው። ነገር ግን ያው እነዛ ደሴቶች ውስጥ ያሉት ምንድነው ለሕዝብ ይፋ አልሆኑም። ለትውልድ ወይም ማወቅ ለሚፈልገው ለወጣቱ ይፋ አልሆኑም ማለት ነው። ምናልባት ያው በመልኩ የሚሆን ነገር ወደፊት የምንወያይበት ይሆናል። ሌላው ይህ አቆጣጠር የጻፍኩት ስለ ቅዱስ ሄኖክ አቆጣጠር ነው ወይም የሎ ካላንደር የሚሉት ምዕራባውያን። ይህ አቆጣጠር ሁሉም ሰው ሊቆጥርበት የሚገባ ነው። በአመት ውስጥ 12 ወራት ያሉት 91 ቀናትን የያዙ 4 ወቅታት ያሉት አቆጣጠር ነው። እንደዚህ ሁሉ አመቱ በ364ኛው ቀን ላይ የሚፈጽም ሌላው ደግሞ በየአመታት ውስጥ የዕለታቱ መዋያና የየወራቱ የቀን ቁጥር የማይለዋወጥ የማይዋጅቅ ወጥ የሆነ ማለት ነው። ለምሳሌ መጋቢት አንድ እሑድ ልደቴ ቢሆን በቀጣይ አመት መጋቢት አንድ እሑድ ቀን ላይ ልደቴን አከብራለሁ ማለት ነው። ይህን ወጥ የሆነ ምለው ከዚህ አንጻር እንደሆነ የሚታወቅ ነው። ሌላው ያው ማንኛውም ሰው የዕለቱን ቁጥር ወይም የቀኑን ቁጥር ማወቅ ቢፈልግ ግልጽ በሆነ መልኩ ቀላል በሆነ መልኩ
መረዳት ይችላል። ለምሳሌ ዛሬ ምንድን ነው የሚለውን ለምሳሌ የዛሬውን ቀን ለማስራት የሚፈልግ ዛሬ ሐሙስ ነው ወይም ደግሞ በቅዱስ ሄኖክ ዕለቱ ሐሙስ ስለሆነ ለምሳሌ በአራሳብ ቀዳሚ እንደሚባለው ለዚህ ማስረጃውን በቀላሉ ማንኛውም ሰው ቆጥሮ ይደርስበታል ማለት ግልጽ በሆነ መልኩ በቀላሉ ወረቀትና እስክሪብቶ ሳያስፈልገው ቆጥሮ የሚደርስበት ለሁሉም ሰው ያው ቅዱስ ሄኖክ በብራና መጽሐፍት ላይ ሲጽፍ የሰው ልጅ ሁሉ ሊቆጥርበት የሚገባ ብሎ ነውና ያ ማለት ለሰው ልጅ ሁሉ ቀለል አድርጎ ግልጽ በሆነ መልኩ እንዳስቀመጠው ነው የምንረዳው እና ቀለል ያለ አቋጠር ነው ለማለት ነው። ሌላው ምንድነው ያው መምህራን ልኬት ገልጸውታል። ያው ቆጥረንበት ነው እየተናገርን ያለነው በዚያ አቋጠር ተጠቅመንበት አይተነው ነው እየተናገርን ያለነው። ያው በዚህም ጥያቄ ቢመጣ ያው ማንም አይረታም ማለት ነው። ይህንን ሙሉ ሆነ ልናገር እንችላለን። ሌላው ያው በአሁኑ ሰዓት ኢትዮጵያ እየቆጠረችበት ያለው አቋጠር የራሱ አይደለም የሌላ ሀገር ነው። ኢትዮጵያ ማለት አንችልም ገልጸውታል ነው ተማሪያ ምንድነው የወቅት መንሸራተት አለበት። ለምሳሌ ሲዝናል ድሪፍት ይባላል ምዕራባውያን ወቅቶች ይንሸራተታሉ። ለምሳሌ ክረምት ነው ስንል ወይ ክረምቱ ወጥቷል እንደዚህ አይነት ነገሮች አሉ ማለት ነው። እንደዚህ ሁሉ የአመታት መንሸራተት አለ። አመቱ ወደ ኋላ ይሄዳል። አመታቱ ሲቆጠሩ አሁን ያለው አቆጣጠር ወደፊት እየዘለለ ከሌላኛው አመት ቀን ስለሚወስድ ወጥ ሆኖ እየሄደ ያለውን የአመት ቁጥር ወደ ኋላ ዘግይቶታል ማለት ነው። በዛ አሁንም 2018 ላይ ሳንሆን ያው 2023 2023 ዓመተ ምህረት ላይ ነው በቅዱስ ሄኖክ ያለው ማለት ነው። ለምን ወደ ኋላ ላይ የሚለው ጥያቄ ሲነሳ ምንድነው ያው አሁን ያለው ኢትዮጵያ አቆጣጠር ዕለታቱን ከሌላ አመት ላይ ስለሚወስድ በአራት አመት አንዴ ጳጉሜ 6 እያለ እንደዚህ ሁሉ ጳጉሜ 5 እያለ ነው አራት ብሎ ቆጥሮ አያውቅም። ግን የኢትዮጵያ አቆጣጠር በኢትዮጵያ ያው በሀገሪቷ የጥንት መጽሐፍት ቅርሶች ላይ እንዳሉት ግን 364 ብቻ እንደሚል ነው የተቀመጠልን። ያንን ለማለት ፈልጋለሁ። ሌላው ጠቀሜታው ምንድነው ከሚል አንፃር እንደ ሀገር ይጠቅመናል። ያው ከዚህ በፊት ብዙ ገልጸነዋል። በየአመቱ የቀን መቁጠሪያ ወይም ካላንደር ከማተም ወይ ከማውጣት ሀገሪቷ ትድናለች ማለት ነው። አንዴ የታተመው ቀን መቁጠሪያ ለሁሉም አመት ስለሚያገለግል አመታቱ ቀናቱ መዋዠቅ ወይም መተላለፍ ስለሌላቸው ማለት ነው። ሌላው ምንድነው ያው ወረቀትና እስክሪብቶ ሳያስፈልገን ማንኛውም ሰው የቱንም ቀን ቆጥሮ ይደርስበታል። በዛ ስራውን መስራት ይችላል ማለት ነው። ካላንደር ማየት ሳያስፈልገው በአይምሮ አንዴ ይዘው የሚችለው አይነት ነው። ሌላው ምንድነው ያው በግብርና ዘርፍ የተሰማሩ ሰዎችም እንደዚሁ ወቅቱን ይለዩበታል። በወቅቱ ዘርተው በወቅቱ ምርት እንዲሰበስቡ ምርታማም እንዲሆኑ ያግዛቸዋል። ወደ በኋላ ላይ ለሚካኤል ይገልጹታል። ሌላው ይህ አቆጣጠር የኢትዮጵያ ታሪካዊ ሀብቷ ነው። በእውነት ለመናገር በመረጃና ማስረጃ ያለ ነገር ስለሆነ በስፋት በዝርዝር መጽሐፍ ውስጥ ታዩታላችሁ። ያው የኢትዮጵያ ታሪካዊ ሀብቷ ነው። የብዙ እልፍ ዓመታት ታሪክንም ለመመርመር ከዚህ አቆጣጠር ጋር የተያያዙ ታሪኮች አሉ ማለት ነው። በዚህ ስንሄድ ወደፊት የጠፉ ታሪኮችን የምናገኝበት መንገድ እንዳለ ለመጠቆም ፈልጋለሁ። ሌላው ያው መጽሐፉ ትንሣኤ ዘኢትዮጵያ አቢሲኒያ ዘመነ ቅዱስ ሄኖክ ነው የሚለው ርዕሱ። ለምን ትንሣኤ የተባለ የሚለውን ነገር ለመጥቀስ ፈልጋለሁ። እንዳልኩት ነው አንደኛው ከሀገራዊ ጥቅሙ አንጻር ነው። ሁለተኛው ያው ትውልዱ ከዘረኝነት የሚወጣበት የጥበብ መንገድ የሚያይበት እንደዚሁ ቅን አስተሳሰብ የሚኖርበት ነው ብዬ አስባለሁ እና ይህ መጽሐፍ ደግሞ ያው ትንሣኤ ሲባል በቀዳሚ ምንድነው የሰው ልጅ አእምሮ አስተሳሰብ መነሳት ነው። ከአእምሮ ከአስተሳሰብ ይጀምራል እና ይህ መጽሐፍ ደግሞ ትውልዱ አእምሮ አስተሳሰቡ እውቀቱ እንዲሰፋ እንዲነሳ ያግዘዋል ብዬ ስለማምን ነው። እግዚአብሔር ይስጥልን። ስለመጣችሁም እግዚአብሔር ይስጥልን ማለት ፈልጋለሁ። እሺ እናመሰግናለን። ያው በሰው ይሄንን ይመስላል። የተወሰነ አንድ ነጥብ ብቻ ለምሳሌ ቅድም እንደተነገረው የዘመን አቆጣጠር ጥቅሙ ምንድነው ከሚለው ጋር ኢኮኖሚ ላይ ብዙ ጫና እየደረሰብን ስለሆነ ኑሮ ውድነቱም ስላለ ያው ሰው ትንሽ አቴንሽን ሰጥቶ ይሰማዋል ብዬ አስባለሁ። ማለት የዘመን አቆጣጠሩና ግብርና በጣም እጅና ጓንት ሆነው መቀጠል ያለባቸው ናቸው። ምክንያቱም ክሮፒንግ ካሌንደር በየተወሰነ አመቱ ያወጣሉ። ግብርና ሚኒስቴርም ያወጣል፣ የተለያዩ ተቋማቶች ልጆችም ያወጣሉ። ያ ክሮፒንግ ካሌንደር የሚመጣው የወቅታቱ የመዛነፍ ችግር ስላጋጠማቸው የዝናብ ቀድሞ የመግባትና ቶሎ የመውጣት ችግር በኢትዮጵያ ላይ ብዙ ተማሪዎችን ከትምህርት እያስተጓጎለ ያለ ለማጨድ ለማረስ እንዲሁም ምርትና ምርታማነትን እየቀነሰ ያለበት ሁኔታ አለ። ለምሳሌ አሁን ሰኔ በዘመነ ሄኖክ ሲገባና ዝናቡ ሲጀምር በአራሳቡ ያለው 22 ቀን ወደ ኋላ ሆኖ ግንቦት 10 ምናምን ቀን ውስጥ ነው ማለት ነው። ስለዚህ ሰኔ መዝራት ሲገባን እኛ ገና ግንቦት ነው በሚል እንጠብቀዋለን። ስለዚህ ሰኔ ሲገባ ኦልሬዲ ሐምሌ ገብቷል ዘመኑ። ሌት ነው የምንዘራው። መስከረም ላይ አበባ ይዞ ለፖሊኔሽን ወይ ደግሞ የነፋስ ወቅት ስለሆነ መስከረም ለፖሊኔሽን መዘጋጀት ሲገባው ስቲል ገና ቡቃያ ላይ ነው የሚሆነው፣ ገና አበባ ላይ አይደርስም። ስለዚህ ፖሊኔሽኑን ያዛባበታል። በኋላ ምርትና ምርታማነቱን ደግሞ ምርቱ ማቹር ሆኖ ሳይደርስ ወደ መድረቁ
ይገባል ማለት ነው። የእሳቱ ዘመን ወይ ደግሞ የበጋው ወቅት ስለሚመጣ ማለት ነው። ስለዚህ የምርትና ምርታማነትን በከፍተኛ ደረጃ ይቀንሳል። የምርት ጥራትንም በከፍተኛ ደረጃ ያወርደዋል። ምክንያቱም በብዛት ስንዴ ፋብሪካዎችን ካያችሁ የኢትዮጵያ ላይ የሚመረቱ ስንዴዎች የዱቄት ይዘታቸው ዝቅተኛ ስለሆነ በሚል ኢምፖርት እየተደረገ ነው ያለው እና ካሌንደሩን ጠብቀን ብንዘራ ጥሩ ምርት ማግኘት እንችላለን ማለት ነው። ስለዚህ ኢትዮጵያ ውስጥ የሚመረቱ ስንዴዎችን ቀጥታ አቀናብረን ሀገሪቱ ለህዝቡ ማቅረብ እንችላለን ማለት ነው። ሌላው ቬጅቴብሎች ላይም እንደዛው ጥሩ ምርት በሚኖር ሰዓት ፐርሸብል የመበላሸት ጊዜያቸውን የተወሰነ የመጨመር ስለሚኖር በብዛት በአትክልት ገበያዎች ላይ የምናገኘው የምርት መበላሸት የመቀነስ ነገር ይኖረዋል ማለት ነው። ምክንያቱም አጭሩ ሆኖ ስለሚወጣ የተወሰነ ዲዩሬሽኑ የመስተካከል ነገር ይኖረዋል። ስለዚህ ከዘመኑ ጋር ነው የግብርናውም ስርዓት የሚሄደው እና ህዝቡ ወይም አርሶ አደሩ ኢትዮጵያውያን ወጣቶች ይህንን ዘመን እንዲከተሉ ወይም እንዲያዩት እንዲያነቡት እንጋብዛለን። ስለዚህ ዘመነ ቅዱስ ሄኖክ መጽሐፍ ለሁሉም እንዲደርስ በጃፈር መጽሐፍ መደብር አዲስ አበባ ላይ የሁሉም ቦታ ማግኘት ይቻላል። ስለዚህ መጽሐፍ እንድታነቡት እንጋብዛለን። ጥያቄ ወይም አስተያየት ካላችሁ አሁን እንቀበልና ጨርሳለን። እኛ ያው ሁሉንም አይነት ማህበረሰብ ማንበብ የሚችሉን ማንበብ ፍላጎት ነው። ምክንያቱም ዘመን አቆጣጠር ተፈጥሮ ነው። ተፈጥሮ ጋር የሚያያዝ ነገር ደግሞ ገበሬ ምናምን የምንለየው ነገር አይደለም። ስለዚህ ሁሉም ሰው እንዲያነበው ነው የምንጋብዘው። ለዛ ነው ራግብ ያሰናዳ ነው እንጂ ለራሳችን የሚሆን ወይ ደግሞ የምንጠቀም እንዲሆን እዛው ራሳችን ማሰራቸው። ስለዚህ ሁሉም ሰው አንብቦ ከዚህ የተገኘውን መረጃ ከሌሎች መረጃ ጋር እንዲያመሳክር ከኛ የሰጠነው ብቻ ተቀብሎ መሮጥ ሳይሆን እንዲመራመር፣ እንዲያይ፣ ሌሎችንም የራሱን ጥናት እንዲያደርግ እንዲሁም ጥያቄዎች እንዲነሱ እንፈልጋለን። ምክንያቱም የብራና መጽሐፍቶች ኢትዮጵያ ውስጥ በጣም ብዙ ዓመት ያስቆጠሩ ብራና መጽሐፍቶች እነሱ ወጥተው እንዲታዩና ትውልዱ ያን አንብበው የጥንቱን የኢትዮጵያን ስርዓት እንዲከተል እንዲይዝ እንፈልጋለን። ስለዚህ እንደዚህ አይነት እንቅስቃሴዎች እንዲነሱ በመፈለግ ይህን ነገር ህዝቡ ማንኛውም ሰው አንብቦ እንዲረዳው በማድረግ ነው። በቂ ህትመት አለው፣ በቂ ህትመት አለ። ከጃፈር ጋር ተነጋግረናል። እንዲሁም ከሌሎች መጽሐፍት ማሰራጫዎች ጋር ተነጋግረን በየቦታው እንዲተደራሽ እንዲሆን እናደርጋለን። ዋጋ እንግዲህ ዋጋ እኛ ምንድነው ትኩረታችን ለህዝቡ ተደራሽ እንዲሆን እኛ በኮስት ነው የምናስረክበው ለመሸጫ ተቋሙ። እነሱ ደግሞ የተወሰኑ ያው ማርካፕ የሚይዙት ነገር ሊኖር ይችላል። እኛ የምናስረክበው በ210 ብር ነው ለድርጅቶቹ። ስለዚህ እነሱ ድርጅቶች ደግሞ ራሳቸው ማርካፕ ይጨምራሉ። እኛ ባወጣን ኮስት ብቻ ምክንያቱም ያወጣናት ኮስት ለህዝቡ ተደራሽ እንዲሆን እንጂ እኛ የተለየ ፕሮፊት ለማግኘት ወይም ፕሮፊት ማክሲመም ለማድረግ የምናደርገው ጥረት የለም ማለት ነው። ቀን መቀየር ለምን አስፈለገ የሚለውን ለአንሳና ወደ ናቸዋለሁ። ያው ቀን መቀየር ለምን አስፈለገ የሚለውን ጥያቄ ለመመለስ እኛ ቀይረን ሳይሆን የተቀየረው ወደ ላይ መለስ ነው የሚለው። ምክንያቱም ኢትዮጵያ ስትቆጥርበት ለብዙ ዘመን በመጽሐፍቱ እንደተቀመጠው በመጽሐፍ ቅዱስ ላይ የተቀመጠው ራሱ 364 ቀን መጽሐፍ ኩፋሌ ራሱ መጽሐፍ ሄኖክ ላይ ድርሳናት፣ ገድላት ቅድም እንዳሳየኋችሁ ማለት በዓለ ወልድ ላይ አሁን ለምሳሌ አንዱን አንስተን ማቅረብ እንችላለን። እዚህ ላይ የሚለው ያለ መጽሐፍ ሄኖክ እንዴት ዓመታትን ታውቃላችሁ ነው እና ይሄ ድርሳነ በዓለ ወልድ ነው። ሚያዝያ ገጽ 161 ላይ መጽሐፍ ሄኖክን ሳትይዙ እንዴት ዘመን ማወቅ ይቸገባችኋል ወይም ትችላላችሁ ብሎ ያስቀምጣል። ስለዚህ ያለ መጽሐፍ ሄኖክ መረዳት አንችልም ማለት ነው። እዚህ ጋር መጽሐፈ ኩፋሌ ዓመቱ 730 ላይ ዓመቱ 364 ቀን ነው መጨመር አይቻልም ብሎ አስቀምጦልናል። መጽሐፈ ሄኖክ ላይም እንደዛው ጠቃችሁ ብትቆጥሩት አንዱን ዓመት 364 ቀን ይሆናል። ስለዚህ መጨመር መቀነሱ የመጣው ከጊዜ ሂደት በኋላ ነው ማለት ነው። ስለዚህ ያ ከጊዜ ሂደት በኋላ የመጣውን መጨመር መቀነስ ወደ ጥንቱ ስርዓት ይመለስ ነው እያለ ነው ማለት ነው። እነዚህን ሀሳቦች ለማንሳት ነው። የቀሩትን መምህር ዲያቆን የሚመልሰው መልካም ጊዜ ይስጥልን። የተወለደች ይመስለኛል የዘመን አቆጣጠር አስፈላጊነት አለው ወይ ነው። አሁን ላይ ደግሞ ስለ ተነሳቱ ምክንያቱ ነው። እንግዲህ ያው አንድ ሀገር ካለ ሀገር እስካለ ድረስ ምንድነው የሀገር ባህላዊነት ይኖረዋል፣ ማንነት ይኖረዋል። የሀገር ማንነቱ ደግሞ ምንድነው ከአቆጣጠሩ ጋር አብሮ የሚሄድ ነው ማለት ነው። ስለዚህ ያው ስለ አቆጣጠሩ ከዚህ አንጻር አስፈላጊ ነው። አሁን ላይ መነሳቱ ለምንድን ነው ለሚለው ያው ከዚህ በፊትም እንደዚሁ ይህን በተመለከተ ያደረግነው ውይይቶች አሉ፣ ጥናቶች አሉ። አንዱ ነው በመጽሐፍ መልኩ ስለወጣ አሁን ላይ እንግዲህ መናገር የሆነው አንድም ያው መረጃና ማስረጃ የተጻፈ መጽሐፍ ስለወጣ ነው። ሌላው ምንድነው 3000 ዓመት ነው ያስቆጠረው የሚል አለ። 3000 ዓመት ያስቆጠረው አለ። ያን አቆጣጠር ደግሞ ቀይሮ ሌላ አቆጣጠር ማድረጉ ምንድነው ጥቅሙ ለሚለው ከዛ በላይ ደግሞ እኮ አሁን እስካለንበት
ዘመን ድረስ በሰማይ ጽላት ተጽፎ ቅዱስ ሄኖክ በብራና በኢትዮጵያ ብራና መጽሐፍት ላይ እንደተቀመጠው ከሆነ እንደ ሀገር ያው ብራና መጽሐፉ የኢትዮጵያ እንደሆነ ስለሚታመን ማለት ነው እና በዛ መጽሐፍ ላይ እስካሁን ድረስ በሰማይ ጽላት የአንዱ ዓመት ቀኑ 364 እንደሆነ የተቀመጠ አለ። እንደዚሁ ሁሉ እስኪሳትበት ድረስ ግን ከ3000 በላይ የሆኑ ዓመታት የቅዱስ ሄኖክ አቆጣጠር የሚለው ካላንደር እንደተቆጠረበት በደንብ ማስረጃዎች አሉ ማለት ነው። ያው ይሄ ለማለት ነው እና ያው ወደዛ እንመለስ ነው። አንድም ደግሞ የኢትዮጵያ ስላልሆነ ለማለት ነው። ሌላው ምንድነው 101 ዓመት ያስቆጠረ ለሚለው ማስረጃችሁ ምንድነው የሚለው ያው ቅድም ተናግሬዋለሁ መግቢያው ላይ ያው ቶሮንቶ ያለው ላይብረሪ ማስረጃ ነው። ከ100 ዓመት በፊት የነበረው መጽሐፍ ነው ተሰርቆም ከሄደ በኋላ ቶሮንቶ ላይብረሪ ላይ አለ። ያንን ደግሞ ያው አንስተው በካሜራ አንስተው እንደዚሁ ላይብረሪያቸው ላይ ኦንላይን ስለለቀቁት እዛ ላይ ማግኘት ትችላላችሁ። ሌላው ምንድነው ቋሚ ሰረዝ ነው የምትሉት የሚል ነገር አለ። ያው የኢትዮጵያ ካልሆነ ለምን ኢትዮጵያ ትቆጥርበታለች ነው። ሌላው ሀገር ሊቆጥርበት ይችላል፣ ያው ላያገባን ይችላል። ግን እንደ ኢትዮጵያዊ ሆነን ግን ለምንድነው የኢትዮጵያ አቆጣጠር እንደማይመጣው የኛ አቆጣጠር አይደለም ከሚል አንጻር ነው። ስለዚህ የኢትዮጵያ የሆነ አቆጣጠር ሲመጣ ራሱን የቻለ ስርዓት አለው፣ ራሱን የቻለ ቀመር አለው ማለት በዛ መሰረት ይመራል ማለት ነው። ስለዚህ ቋሚ የሚለው ኢትዮጵያውያን አይወክልም ነው። ሌላው ምንድነው ይህ መጽሐፍ ሲጻፍ ታርጌቱ ማነው ለሚለው የኢትዮጵያ ሕዝብ ነው። አልፎም የዓለም ሕዝብ ሊጠቀምበት ይጠቀማልና ያው በዋናነት ግን ለኢትዮጵያ ሕዝብ ተቀምጧል ማለት ነው። ወደፊት ደግሞ በትርጉም የምናቀርበው ስላለ ራሱን መጽሐፍ በትርጉም የምንመጣበት መንገድ ስለሚኖር ስለዚህ ነው ያለ ዓለም ሕዝብ ያልኩት። ሌላው ምንድነው ዋጋውን ያው ገልጸውታል። አንድ ወር ስንት ቀን አለው በዘመነ ሄኖክ በተባለ በብራና መጽሐፍ ሄኖክ መሰረት አንድ ወር 30 ቀን ያለው። ከዛ ውጭ ግን አንድ ወቅት 91 ቀን አለው። ያ ማለት አንድ ወቅት 3 ወራትን የያዘ ሲሆን በ3 ወር አንዴ አንድ የምልክት ቀን አለ ማለት ነው። ሶስተኛው ወር ለምሳሌ ሞቃታማውን ወቅት ከብርዳማ ወቅት ጋር የሚለይ አንድ ቀን እንዳለ ነው የብራና መጽሐፍ ሄኖክ ግልጽ በሆነ አገላለጽ ወይም አማርኛ የሚገልጸው ማለት ነው እና እዚህ ላይ ምንድነው ያው የመጨረሻው ሶስተኛው ወር 30 ቀን ካበቃ በኋላ የምልክት ቀን ይውላል ብሎ ያስቀምጣል መጽሐፍቱ ሰነዱ ቅርሶቹ በዛ መልኩ ነው ያብራሩት። ይህ የምልክት ቀን ከምን አንጻር ነው የምናየው? ለምሳሌ ግንቦት ቢሆን መጋቢት፣ ሚያዝያ፣ ግንቦት ብንል መጋቢት 30 ሚያዝያ 30 ግንቦት 30 ቀን 90 ቀን ከሞላ በኋላ ያ 31ኛው ቀን ለምሳሌ ዛሬ ግንቦት 30 ነው እንላለን። ቀጥሎ ግን ቅዳሜ ላይ ሲያ የምልክት ቀን ወይም የምልክት ቀን ወይም የመለያ ተብሎ ይጠራል እንጂ የግንቦት 31ኛ ቀን ተብሎ አይጠራም። ስለዚህ ወራቱ ስንት ቀን አላቸው? 30 ቀን አላቸው። ይህም በፀሐይ መስኮት ነው። ፀሐይ ግን እንደዚሁ በ3ኛው በ6ኛው መስኮት 31 ቀን እንደሚወጣ አስቀምጦታል ቅዱስ ሄኖክ በመጽሐፉ እና ያ ደግሞ ስለ ምልክት ቀኑ ነው የሚለው እንጂ ስለ ወራት ቁጥር አይደለም። ለዛ ስለ ምልክት ቀኑ ያለን በምልክት ቀን ነው የሚይዘው። በወራቱ ያለው ደግሞ 30 ቀን በዛ ነው የሚይዘው። ሌላው በሀሳብ የስተታሰሙ አለ። ስለዚህ መረጃ አለ ለሚለው ያው በመረጃና ማስረጃ ነው የተቀመጠው መጽሐፉ ላይ ምንድነው። ሌላው ምንድነው ይህን በተመለከተ ለምን ተባለ ለሚለው ያው የኢትዮጵያ አቆጣጠር ይህ ነው ብሎ ነው የሚያስቀምጠው ያለው። እዚህ ላይ ግን የኢትዮጵያ አቆጣጠር ደግሞ እውነታው ስናየው ኢትዮጵያ የሆነው ነቢዩ ሄኖክ የጻፈው 364 የሚለው ነው። ደግሞ ምንድነው የስህተት ያስባለበት ራሱ የብራና መጽሐፍ ሄኖክ ላይም ይገኛል። ሄኖክ 23 28 11 ላይ አመቱን በ364 ቀን በ364 ቀን ይፈጸማል። ነገሩም እውነት ነው፣ ቁጥሩም የተጠነቀቀ ነው ብሎ ምንም የስሌት ስህተት እንደሌለበት የተጠነቀቀ እንደሆነ ነገሩ ደግሞ እውነት እንደሆነ ያስቀምጣል። የአሁን መጽሐፍት ነው እንዳንል የጥንቱ የብራና መጽሐፍትን ይናገራሉ ማለት ነው። የአሁን መጽሐፍት ነው እንዳንል ግን እዚህ ላይ ስናይ እውነት ነው ብሎ የተቀመጠልን ነገር በኋላ ላይ ደግሞ ሌላ ቁጥር የሚሰጥ ከሆነ ይህ ስህተት ነው የምንለው ከዛ በአንጻራዊነት ከመመልከት አንጻር ነው። መጽሐፍትን ከማነጻጸር አንጻር በራሳው እና አብሻር የሚለው መጽሐፍ ላይ የተቀመጠውን ሀሳብ በሄኖክ እይታ ከማነጻጸር አንጻር ነው ማለት ነው በዛ የተቀመጠው። ያው ከበሩ ላይ ያለው ምንድነው የሚለው ያው ከበሩ ላይ ያለውም እዛው ከመጽሐፍት ነው የምንነሳው። ምክንያቱም መጽሐፍት ላይ ተመስርቶ የተጻፈ ስለሆነ ማለት ነው። ያው የቅዱስ ሄኖክ የራሱ የሆነ ታሪክ አለው። እንግዲህ ያው ብዙ ሰው ይፈልገዋል። ያው ብዙ የዓለም ሕዝብ ራሱ ከሃይማኖት በዘለለ ይመለከተዋል። ግን እንደኔ እምነት ደግሞ እንደኛ እምነት ደግሞ ስናየው ቅዱስ ምን ይላል? መልክአ ሄኖክ ላይ ለሄኖክ አክሊለ ርእሱ ይላል። የቅዱስ ሄኖክ የራሱ አክሊል ድንግል ማርያም ላይ ታምላክ ነች ብሎ አንድ ቅዱስ የደረሰው አለና የቅዱስ ሄኖክ የራሱ አክሊል የሆነችውን ድንግል ማርያምን የእሷን ምሳሌ የሆነው በወርቅ መሶብ ስለምትመሰል በዛ ነው ከበሩ ላይ ያለው ያ ነው።
ሌላው ምንድን ነው? ከመጽሐፍ ቅዱስ ውጭ ሌላ እውነት አለ ብላችሁ ታምናላችሁ የሚለው ነው። በጥንታዊው መጽሐፍ ቅዱስ እናምናለን። ለምሳሌ ጥንታዊ በሆኑ መጽሐፍት የቀደሙ የኢትዮጵያ በሆኑ መረጃዎች እናምናለን። ከዛ ውጭ ግን ምናልባት እነዛን መረጃዎች የዓለም ላይ የውጭ ሚዲያዎችም ሊሆኑ ይችላሉ፣ ምስክር ሊተኩት ይችላሉ። በዋናው ምንጩ ግን ዋናው ማስረጃ ወይም እንደ ዋና የምንወስደው የጥንታዊ ብራና መጽሐፍትን ቀድሞ ያሉ። ምክንያቱም በግራኝ ጊዜ ብዙ የተብላችሁ የኢትዮጵያ ታሪክ አለ። ከሃይማኖቱን በዘለለ ነው የማወራው። በግራኝ ዘመን የጠፉ ቦታዎች ሁሉ ስማቸው እንደተቀየረ በመረጃና ማስረጃ ስላለ ነው። የቦታ ስያሜዎች ሁሉ ለምሳሌ እንደ ሀገር ኢትዮጵያ የጠፋ ታሪኮች ስላሉ እንደዚሁ አፄ ሱስንዮስ ንግስና ዘመን ጊዜ ብዙ የጠፉ ታሪኮች ስላሉ ይህን ታሪክ ከመመርመር ከመመለስ አንጻር ነው የተጻፈው። ለማንኛውም ያው በቅንነት ያየው ሰው መጽሐፉን ይረዳዋል ብዬ አስባለሁ። በተረፈ ላሉ ጥያቄዎች ደግሞ ያው በሚዲያዎችን በማህበራዊ ድረገጽ ላይ ቀርበን ማስረዳት የምንችል መሆኑን ለመግለጽ እፈልጋለሁ። እዚያ ውስጥ ጳጉሜ ብቻ አይደለም ተለይታ ታየች የሚለውን ጥያቄና በግብፃውያን የዘመን አቆጣጠር ሌሎች ቀናቶችና ወራቶችም የጣዖት ስያሜ ናቸው የሚለው እና ከዚህ ጋር ተያይዞ ደግሞ ከዚህ በፊት የነበረው ጳጉሜ አታስፈልግም የሚል በሚዲያው የተለቀቀውን አያይዘው ከእርሱ ጋር በታደገ የሚል ጥያቄ የጠየቁ ጳጉሜ ብቻ ለምን ተለይታ ታየች ለሚለው ወራቶቹና ቀናቶቹ በጣም ብዙ ተብሎባቸዋል። መንዴይ፣ ቱስዴይ፣ ሰርዝዴይ የሚለውን አብዛኛው ሕዝብ ያውቋል። አሁን ደግሞ ካለው ከመርሃ ግብሩ አንጻር ሙሉውን መዘርዘር አይጠበቅብንም። ግን እውነት ነው የተናገሩት። ወራቶቹ ቀናቶቹ ጣዖታዊ ናቸው። የመጀመሪያው ወር የጣዖት ስም ነው። እያንዳንዱ ወር ከጣዖት ጋር የተያያዘ ነው። የጥንታዊ የግብፃውያን ዘመን አቆጣጠር ይሄ እውነት ነው። ነገር ግን የጳጉሜ ነገር ግን እስካሁን አልተነገረም። የጳጉሜ ስር መሰረቷ የጣዖት አምልኮ መሆኑ አልተነገረም። ለዛ ነው እዚህ ላይ ያነሳ ነው ማለት ነው። እሷንም ለመቁረጥ አይደለም፣ ጳጉሜን ለመቁረጥ አይደለም ማነሳሳችን። የሌለ ነገር ሊቆረጥ አይችልም። ጳጉሜ የሚባል ነገር የለም እያለ ህዝቡ በየዋህነት ይህን ነገር ስለተቀበለው ለመመርመር ይከብደዋል። አሁን እህታችንም እንዳሉት የ3000 ዓመት ታሪክ አለው ይሄ አቆጣጠር ብሏል። እውነታው ግን የለም። 3000 ዓመት የሚደርስ ታሪካዊ ይሄ ሚዲያ ላይ ራሱ ጉባኤ ተዘጋጅቶ መቅረብ ያለበት ታላቅ ጉዳይ ስለሆነ ማለት ነው። ህዝቡ በየዋህነት የሚቀበለው ስለሆነ ነው እንጂ አሁን ኢትዮጵያ የምትቆጥርበት የዘመን አቆጣጠር 3000 ዓመት ታሪክ አለው ቢባል ውሸት። ጳጉሜ የምትባለው ወር በኢትዮጵያ መጽሐፍት ላይ ስር መሰረት አላት የሚል መምህር ካለ ያምጣ። የለው። እኛም እንደዚሁ ነበር የተቀበልነው እንጂ ከስሩ መርምረን አጥንተን ይህን ነገር አልተከታተልንም። አሁን ያሉትን ምሁራን እኮ የኢትዮጵያ ህዝብ አያነብም ብለው ስለሚያስቡ ነው ሙሉ ሆነው የሚናገሩት እንጂ የግብፅ እንደሆነ ምሁራኑ ራሱ ያውቁታል። እሺ ጠቅላይ ለማድረግ ጳጉሜ የምትባለውን ነገር ለመቁረጥ ሳይሆን ከየት መጣች ከተባለ የዘመነ ቅዱስ ሄኖክ እንደተናገሩት 4 ወራቶች አሉ፣ 4 ወቅታቶች አሉ። 91 91 91 እያለ 4 ወቅታቶች አሉ። 91ኛውን 4ቱን ቀናቶች ሰበሰቡትና መጨረሻ ወስደው ጳጉሜ የሚል ስም ሰጡት። እውነታው ይሄ። ይህንን ግን ህዝብ ለመረዳት ረጅም ታሪክ ስለሆነ ከባድ ነው፣ ለህሊናው ከባድ ነው፣ ጊዜ ይፈልጋል። አሁን እኛ እያልን ያለ ነው ህዝብ ያንብብ ይመርምር። ወንድሜ መጽሐፍ ቅዱስ ያው አብዛኛው የመጽሐፍ ቅዱስ ነገር የመጣው ኢትዮጵያውያን እኛ የያዝነው ከእስራኤል ነው የሚል ነጥብ አንስተዋልና ዘመን መቁጠሪያውን ለምን ከግብፅ ጋር ብቻ አያያዛችሁት? የእስራኤል የዘመን አቆጣጠር አለ ብለዋልና አንዱ ምስክር ኢትዮጵያ አሁን ላይ በግብፅ የዘመን አቆጣጠር እንደምትቆጥር አንዱ ማሳያ መስከረም 1 ዘመን መለወጫ ኢትዮጵያ ስታደርግ ግብፅ ኮፕቲክል ዘመን መለወጫ ከዕብራውያን ጋር
ዕብራውያኑም ያለፈ ቢሆን ከዕብራውያኑ ጋር ህብረት የለውም። ዕብራውያኑ የት ነው የሚሄደው? ሚያዝያ ላይ ነው የሚሉት አሁንም ሆነ። ስለዚህ መስከረም አንድን ኢትዮጵያ እዚህ አዲስ ዓመት ስትል ኮፕቲኮቹም አዲስ ዓመት ይላሉ። ስር መሰረቱ ከኋላ ስለሆነ ማለት ነው። ስለዚህ ሁለቱ አቆጣጠሮች ግንኙነት የላቸውም ማለት ነው። ያው እንደተነሳው የተነሱ ጥያቄ በዝርዝር መልሱ በመጽሐፉ ስላለ መጽሐፉን አንብበን የተሻለ መረዳት ይሆናል ብለን እናስባለን። እሺ፣ መጨረሻ ጥያቄ አንድ ግብጽ አሁን ከግብጽ ነው የመጣው ካለ የግብጽ አቆጣጠር ጳጉሜን ኢንክሉድ ማለት ነበር፣ ግን ኢንክሉድ አላደረገም። ስለዚህ የነሱ ማለት ይችላል አሁን ግብጽ የምትመራበት የሲቪል ካሌንደሩ ነው ወይስ ይሄ ኮፕቲክ ቸርች ላይ የሚጠቀሙ? አሁን ግብጽ የምትመራ ያለችው በየትኛው? በግሪጎሪያን በአውሮፓውያን ማለት ነው። መንገድ ላይ ታጥፋለች፣ ቀይራለች። ግን የግሪጎሪያኑም ቢሆን 365 1/4 ይላል። ከኛው የሚለየው ምንድነው? የኛ በነጥብ ቤት 365 ነጥብ 25 ነው። የነሱ ደግሞ የግሪጎሪያኑ 2.24 ነው። የስሌት ልዩነት ነው እንጂ ጳጉሜ ግሪጎሪያን ላይ ማለት ባህር ሐሳብ አሁን ላይ ኢትዮጵያ የምትቆጥርበት ላይ አለ። እኛ በሁለቱም ብንቆጥር በኢትዮጵያ አሁን በያዘችውን ብንቆጥር በፈረንጆቹም ብንቆጥር ምንም ልዩነት የለም። ኮርጀን ነው ሁለቱም። ውጪዎቹ ራሱ ኢትዮጵያዊ ሄኖክ ብሎት ነው የሚጠሩት ጥናት የሚያደርጉት። በውጭ ዩኒቨርሲቲዎች ኢትዮጵያዊ ሄኖክ ተብሎ ጥናት ይደረግለታል። በእጅ ምንድን ነው የሰው ወርቅ አያደምቅ ነው። እኛ የሰው ወርቅ ይዘን ነው ለመድመቅ እየሞከርን ያለው። አሁንም እንዳሉት በሁለቱም ላይ አሁን ግብጽ የምትጠቀምበት የግሪጎሪያን ላይ ጳጉሜ አለች። ኮፕቲክ ቤተክርስቲያን ደግሞ የምትጠቀምበት ኢትዮጵያ የኮረጀችው እሱን ጳጉሜ ይጠቀማል። ሁለቱም ስር መሰረቻቸው ከጥንታዊ ግብጽ ነው ማለት ነው። ስለ እስራኤል የተጠየቀው ላይ ትንሽ ለመጨመር ነው። እስራኤላውያን ከዚህ በፊት ያው ጀዊሽ ካላንደር ይላል፣ ከዛም ደግሞ ሲቪል ጀዊሽ ካላንደር ጀዊሽ ካላንደር የሚል አለ። ጥንት ሲጠቀሙት የነበረው አንድም መጋቢትንም አዲስ ዓመት እንደነበረ ኒሳን ብለው መረጃዎች አሉ። ከዛ በኋላ ማለት ከዛ በፊት ያው አቢብ ይሉት ነበረ። ከባቢሎን ምርኮ በኋላ ኒሳን ብለውታል። እንደዚህ ሁሉ ደግሞ ሰባተኛው ወር መስከረምን ከባቢሎን ምርኮ በፊት ኢታሚ ወይም ኢታኒም ይሉታል። አታሚን ብሎ የሚገልጸው መጽሐፍት አሉ። በኋላ ላይ ቲሽሬይ ብለውታል ማለት ነው። እና ከባቢሎን ምርኮ በኋላ ቲሽሬይ ብለው ከኒሳን ከመጋቢት አንድ ላይ ይቆጥሩ ነበረ። ከምርኮ በኋላ ደግሞ ምን ሆነ? ቲሽሬይን ሰባተኛውን ወር መስከረምን ሮሽ ሃሻና ራስ ዓመት ብለው መቁጠር ጀመሩ ማለት ነው። ልክ እንደዚሁ እዛም ታሪክ ላይ ሲኬድ የሆነ ሰዓት ላይ በሄኖክ ካላንደር እንደሚጠቀሙ በቅዱስ ሄኖክ አቆጣጠር ይጠቀሙ እንደነበር ለዓለም ላይ የተሰጠ ነው እና ከዛ በኋላ ግን ደግሞ የሆነ አንቲኮስ የሚባል ንጉስ እንዳገደ የታሪክ ማስረጃዎች አሉ። ከዛ በኋላ የዜውስን ጣዖት በዓል እንዲያከብሩ፣ የጨረቃ መወለድ በዓል እንዲያከብሩ እንዳስገደደ፣ በዛም ብዙ ሰዎች መስዋዕትነት እንደሆኑ በታሪክ ማስረጃዎች አሉ ማለት ነው። እና እዚህ ምን ለማለት የምፈልገው ልክ እንደዚህ ነው። የባቢሎን ምርኮ ምን አድርጓቸዋል? በሰዓቱ እስራኤላውያንን ኒሳንን መጋቢትን አዲስ ዓመት ብለው ከሚቆጥሩበት መስከረም ሮሽ ሃሻና ብለው መስከረም ላይ ቲሽሬ የሚሉት መስከረም ላይ ሰባተኛውን ወር አንደኛ ወር ብለው እንዲቆጥሩ አድርጓቸዋል ማለት ነው። እና ከዚህም አንጻር ያው መሪ ቃላቶች እንድናገር መጀመሪያ የተናገርነው ነገር አለ። አመሰግናለን። ያው እንግዲህ መጽሐፉን ህዝቡ እንዲያነበውና ለተነሱ ጥያቄዎች መልስ እንዲያገኝ ለማድረግ ነው። ግን በተጨማሪ እንደ ሚዲያ እናንተ ጠርታችሁ ማወያየት ከፈለጋችሁ ከባህር ሐሳብ መምህራን ጋር ያው ዲያቆንም አሉ፣ እኛም ተገኝተን ውይይቱን እናቀርባለን። ያኔ በዝርዝር መረጃ ውስጥ እንገባለን። ምንድነው ቀኑ፣ የት ነው፣ ምኑ ጋር መረጃ፣ የመች ተቋረጠ፣ እንዴት ተጀመረ የሚለውን ነገር በዝርዝር መወያየት እንችላለን። እና ያው ውይይት እንዲነሳ ነው ማለት ህዝቡ እንደ ህዝብ፣ ወጣቱ እንደ ወጣት ታሪኩን እንዲያይ የሄኖክን ዘመን አቆጣጠር በመረጃ እንደመሰለ የቀረበውን አንብቦ እንዲወያይ ነው። ከተወያየን ወደ ተሻለ ትክክለኛው ነጥብ ላይ እንመጣለን ብለን እናስባለን። ጥሪያችንን አክብራችሁ ስለመጣችሁ እናመሰግናለን። የዛሬው መርሃ ግብር እዚሁ እንፈጽማለን። መልካም ቀን።